መጥቷል የወር አበባውን የወር አበባው መጣ። ሮብ እዚህ እንደመጣች ነው አስረን እንደላካት ሐሙስ ማታ ነው የመጣሁት። እጥብጥብ አድርጌ ነበር እንደ ባባ አድርጌ ከማፀኗ ውስጥ ያወጣሁባት። አባቷ አይደል አለ ይሁን። ያው የወር አበባ ተዘግቶ ነበረ፣ ትእዛዝ ተሰጠው። ያው በትእዛዙ መሰረት በኢየሱስ ክርስቶስ ስም ያውለ እንግዲህ ተመልከት። በማስም ነው እዚህ ትእዛዝ የተሰጠው። እስቲ የነበራችሁ እጃችሁን አውጡ። እንዴ ሁሉ ህዝብ ነበረ እንዴ? አዎ ተመልከት እንግዲህ የእግዚአብሔር ኃይል ይሄን ይሰራል። ስማ። አቤት አቤት። የወር አበባን ስንት ጊዜ ነው የዘጋኸው? 6 ዓመት ከ8 ወር እንደገባች ነው። በቃ መድኃኒቱን እንደ አጋጣሚ ደግሞ ሰራተኛ አዲስ ሊመጣ ነው ሲባል አዘጋጅቼላት ነበር። እንደገባች ያንን የግመል ደም ረግጣ በየቤቱ ዙሪያውን ነው እንደ ያልሆነች ኢንዲያ ፊልም ነው እንደገባች እየረጋገጠች የገባችው። ገና ስትሄድ አዎ ቤቷ እንደገባች ነው። በቃ እጀሰብም እኮ 13 ዓመት ከ8 ወር አሉ። ለምንድን ነው የወር አበባውን የዘጋው? በቃ ማሚ በምጸልይ ሰዓት እንቅፋት እንዳትሆንባት ነው። በቃ እንትን ስትነይን ስገጂ ስትላ እኔ እንትን አሞኛል ስላታለች። በዛ ሰዓት እንዴት እንደዚህ ይሆናል ብላ ከኩብዝ ጋር ነው አምባሻ ኩብዝ ዳቦ ነው የሚባለው እዚህ ሀገር እንጀራ ነው የሚሉት ምናምን። እዛ ምንድን ነው የሚባለው? ኩብዝ ነው የሚባለው። ኩብዝ ነው ያበላት። ኩብዝ ጥቅልል አድርጌ ያበላኋት። ከዛን 6 ዓመት እንድትሆን ምንም በቃ ቤተሰብ እንዳታስታውስ እናት አባቶቿን ሁሉ ስርስር አድርገን እንደዛ ልናስቀምጣት ነበር። አሁን ራሱ እንዴት እንደመጣች አናውቀውም። ቤተሰብ እንዳታስታውስ። አዎ ግምግም ነው ያልነው። ከመጣም በኋላ ራሱ ብታይ ተቃጠልን። አሁን ምን ፈለጋችሁ? አሁንማ በቃ ሄዳለሁ። አባቷ ነው? አዎ አባቷ ነኝ። በጣም ስቃይ ነው ያየነው። ከመጣች በኋላ እንደውም አለመምጣቷን የተመኘሁት ነበር። ስትበላ እንጀራ በተለይ ስትበላ ያስመልሳታል። በጣም ስቃይ ነው በጣም እና እንቅልፍ የለንም። ጸሎት አደርጋለሁኝ በእግዚአብሔር ስም እና አንድ ቀን ራሴ ክፍል ውስጥ ሆኜ ጸሎት እያደረኩ እሷ ሌላ ክፍል ነች። ጮኸች፣ አለቀሰች፣ ምልክት ሰጠኝ። ከዛ በኋላ እኔ እዚህ ጉባኤ እከታተላለሁኝ፣ ሐኪም ነኝ። ግን ጥበብ የእግዚአብሔር ነው። እግዚአብሔር መፍራት የጥበብ መጀመሪያ ነው የሚለውን ከቤተ ክርስቲያን ተምሬ ያደግኩ ነኝ። በዛ ምክንያት ሳይንስንም በዚህ በኩል ደግሞ ትልቁን ፈጣሪ ማምን ስለሆነ ጸሎት በፍጹም ተለይቶኝ አያውቅም። ጠዋት ስወጣ ከቤቴ ጸሎት አደርጋለሁ። ማታ ከመተኛቴ በፊት ጸሎት አደርጋለሁኝ። በፍጹም ወደ ሕክምና መውሰድ አልፈለግኩም። በቀጥታ ይዣት የመጣሁት ወደዚህ ጉባኤ ነው። የመጣች ዕለት ተነስታ ወጣች። የዛን ዕለት ምልክት እዚሁ አሳየ፣ ተያዘልኝ። ይኸውና እዚህ ደረስኩኝ። ብዙ ለመናገር ፈልጌ ነበረ፣ ግን በቃ መናገር አልቻልኩም። ዶክተር ነህ? አዎ። የት መስሪያ ቤት? ረጅም ጊዜ በመንግስት ሆስፒታል አገልግያለሁኝ። አሁን ግን በግሌ እየሰራሁ ነው ያለሁት። አዎ፣ እዚሁ ዶክተርም አገኛችሁ ማለት ነው። አንዳንዴ ሲያስፈልግ ማለቴ ነው። እሺ፣ እንደ የወር አበባው እንደው ለ6 ዓመት መዘጋቱን ታውቅ ነበር? አላቅም ነበር። እኔ በፍጹም አላቅም። እኔ አሁን ሮብ ዕለት ስራ ላይ ስለነበርኩ ከእናቷ ጋር መጣ የተናገረችውን ነገር ሲነግሩኝ ለራሴ በጣም ነው የዘገነነኝ። ግን እንዴት ወደ ሶሪያ ላካት ነው? እሷ ሊሄድ ብላ ነው ወደ ሶሪያ ሄደችው። በጣም ረጅም ታሪክ ነው ያለው። ማለት ከልጅነቷ ጀምሮ በጣም አስቸጋሪ ናት። አላወቅኩላትም። እናትየው ናት በቃ ትሂድ፣ ደብድበህ እዚህ ከምትገላት ትሂድ አለችኝ። ላክናት እና እኔ ሶሪያ ጥሩ ሀገር ይሁን መጥፎ ሀገር አላውቅም። ከሄደች በኋላ ግን በስልክ ከኔ ጋር ብቻ ነበር የምትገናኘው እና በጣም ስቃይ ውስጥ እንደነበረች ትነግረኛለች። እና ለካ ያኔ በጣም ታስቸግረኝ የነበረው ሰው በመሆኔ አላወቅኩላትም። እርኩስ መንፈስ በውስጧ ያለ መሆኑ ስላላወቅኩ
ስታስቸግረኝ የጉርምስና ነው የሚመስለኝ። እና አሁን እዚህ ያሉ ወላጆችን በሙሉ መናገር የምፈልገው ልጆቻችሁን ስለ እግዚአብሔር ብላችሁ አትርገሙ። ካጠገባችሁ ገለል እንዲሉ በቃ አታድርጓቸው። እስኪ ወደ እግዚአብሔር ቤት አምጥታችሁ የሚሆነውን ተአምር የእግዚአብሔርን ተአምር እንዲያዩ አድርጓቸው። ልክ እንደኔ ልጅ ፈውስ ልታገኙ ትችላላችሁ። እና ልጆቻችሁን አትርገሙ ስለ እግዚአብሔር ብላችሁ። አንተ በፊት የመንፈስ አደጋ መሆኑ አልገባህም ነበረ ማለት ነው? በፍጹም አላወቅኩም። እኔ የመንፈስ አደጋ መሆኑን ባውቅ ኖሮ አልደበድብም ነበር። በቀጥታ ወደ ቤተ ክርስቲያን ይዤ ነው የምመጣው። እና የጉርምስና አንዳንድ የምሰማው ነገር ሁሉ አያስደስተኝም ነበር። ጫት ትቅማለች ይሉኛል። እኔ ስራ ነው ሙለው እና እኔ ስመጣ በጣም ጨዋ ነች እና በፍጹም በቃ አላምንም ነበር። እና አንዳንድ ጊዜ በቃ ትሄዳለች ከጓደኞቿ ጋር ያለ ሰዓት ትገባለች። በዛ እየተበሳጨሁ ሲያጋጥመኝ እደበድባለሁኝ። እና አንድ ቀን ትተዋለች ብዬ ነበር የምገምተው፣ ግን አልተወችም። እና እየተማረርኩ ሲሄድ አንድ ቀን አሰርኳት በሰንሰለት ከአልጋ ጋር እና ደበደብኩኝ። ስደበድብ እናትየው በቃ ከምትገላት እቺ ልጅ ምን አለ ወደዛ ብትሄዳለች እና በቃ ላክናት። እኔ እዛ ሄዳ ደህና ትሆናለች የሚል ግምት ነበረኝ፣ ግን ስቃዩ ባሰ። ሌላም ደግሞ ጋኔል ይዛ መጣች። አዎ ና ወደዚህ። አንተ መጀመሪያ የምታስቀማት የትኛው ነበር? የጫት ቤት። እንዴት ገባ? በቅናት በቃ ስለምንቀና አባቷ ስራ አስጠብቋት ይሄዳል። በቃ ልክ አባቷ ስራ እስከሚገባ ድረስ ስራ ትንሽ ሸቃቅለን ለመሸወድ ማለት ነው። ስልክ እንደውልላታለን። ስልክ በምንደውልላት ሰዓት ብር አትይዝም። በዛ ሰዓት በቃ ጠብቅሻለሁ እንዲህ ቦታ ነው ይላታለሁ። በቃ በዛ ሰዓት አስይዣት በቃ መጀመሪያማ አቅምም ነበር። በጣም አስቸገረችኝ ብታያት። አልቅምም ብላ አንዴ ካስቃምሻት በኋላ ገባ እምቢ ስትለኝ አስወቅጬ ከለስላሳ ጋር አስደግሜ ነው ያጠጣኋት። ከለስላሳ ጋር? ጓደኛ ሆነሽ? ጓደኛዋ ነኝ። የስንት ዓመት ልጅ ሆና ነው ያን ደግመሽ አስጠጣሻት? ኧረ ስንት ገና ነበረች ብታይ፣ ወደ 12 ዓመት ምናምን ይሆናታል። ትምህርት ሁሉ ዘግተንባታል። ትምህርቱን ዘጋችሁ? ድብቅ አድርጌ ብታይ ቀርቅሬ ነበር ያስቀመጥኳት። ያ አባቷ ነው ጠዋት ማታ እየጠራ እንትን ሲለኝ በዛ ሰዓት ተነሳሁ። ቆይቼ ውጭ ሀገር ሁሉ እኔ ነኝ እንድትበር በቃ ቤተሰብ መና ሰላም እንድታሳጣ በጣም እንትን አልኳት። አጋንንት ነው ሰይጣን? አንተ አጋንንትም አለው። የጫቱ የትኛው ነው? አጋንንት ነኝ። የጨሌ ነኝ። የጨሌ አጋንንት። ሰውነቷን እርግፍ አድርጌ ከስር ከእሷ ስበላ እኔ ብልት ታረጋታለሁ። እኔ እሷ መተኛት አልሰጣትም። ምንድን ለመውሰድ ነው? እውቀት ለመውሰድ ነው? የሁሉ ምንድን ነው? ቻንሷን ለመውሰድ። የእሷ ቻንስ ስለሌለኝ እኔ ለመውሰድ። ቻንስ መውሰድ? ቻንሷን ለመውሰድ። ይሄ እንዲህ አይነት ትምህርቶች በመንግስት ትምህርት ቤት አልተሰጡም። በዛ ያልተሰጠውን እኛ እናምንም። አንደኛው ችግራችን። ሁለተኛው ችግራችን ትልልቆቻችን እንዲህ አይነት አደጋ እንዳለ ገልጸውልን አያውቁም። ስለዚህ ያልገለጹለት ነገር መረጃ የለንም። በመሆኑም ክፉዎቹ ግን በራሳቸው መረጃ አላቸው። ምኑ? አንሳው ኪሱ ውስጥ ከተተው ወይ እዛ ጋር አስቀምጠው። ምኑን? እንትን ነው ብረት ነው የሚባለው። ብረት ነው? አጋንንት ነው ሰይጣን? አጋንንት ነኝ። አጋንንት ነው። ያዘችውን ብር ብክን። አባቷ ዶክተር ሆኖ እንዴት አትፈራም? አባቱ አንድ ምሱን ቅናት ነው። ስለምን ቀና? ቅናት። እንደገና ብሩን ብክን አድርጋበት ባዶ እጇን ትመጣለች፣ ሮጣ ትመጣለች። የሰው ልብስ ደግሞ እንዲያምራት አድርጌባት የእሷን ልብስ ስድ አድርጌ አስደገምኩባት። የሰው ልብስ እንዲያምራት ማለት ነው። ስዘንጥ አልወድም። አንተ የውጭው ሀገር መተትስ? ማጂክ ነኝ እኔማ። ቤተሰብን ብክን አድርጌ ለማስረሳት ነበር። ቤተሰብ ማስረሳት? ቤተሰብ ማስረሳት፣ ማስጨነቅ በቃ እሷን ቤተሰቦቿን። እናቷ በምደውል ሰዓት ጎሮሯን ዝግት፣ አባቷ ሲደውል በቃ አንዳንዴ ተቸገረች በቃ ማሚ በምትለኝ ሰዓት አስተቸገርኩ ስራ በዛብኝ በይ ምናምን ብዬ እንትን እላታለሁ። በዛ ሰዓት እሷ አባቷ በሚደውል ሰዓት ሞኝ ጀድቤ ስለሆነች ደግሞ በቃ አባዬ ደከመኝ፣ አባዬ እንደዚህ ስራ በዛ ትለዋለች። ግን እኔ ለመሰለ ተመችቷት እንዳይትኖር በቃ እንዲረሷት ነው። ግን ምንም የሚረሱ ነገር አይደለም። አንዴ ልትመጣ ስትል 2 ወር ሊቀራ ሲል እግሯን በጥይት አስመተዋት። የት ጋር አስመታ? የት ጋር ነው? ከዚህ አስመትቼ እንዲህ ነው ያስወጣዋት። ለምን በጥይት? በቃ ሊድ እያለች ለማሚ ስጨቀጭቃት፣ ማሚ ደግሞ በቃ ኧረ እንደው እቺ ልጅ እንዴት ነው ቤተሰቦቿን ማስረሳት የምትችላለች? እና ለመሰለ በቃ አባትየው ነይ ሲላት በቃ ይጂ እናቴ የለችም ቤቱ ተዘግቷል፣ ቤት ቁልፍ ነው ቤት ትላለች። ግን ማሚ ከቤት አትወጣም።
እንዴት አመለጠች? አሁን አንተ የአስማቱን ማጅቁን እንዴት አለፈችው? እንዴት እንዳለፈችው እኛ ራሱ ግራ ገብቶናል። ይሄ የእናት ጸሎት ይሁን የአባቷ አላቅም አንቀብቅቦ እዚህ ያመጣን። አባቷ ሲነቃብን ነው በቃ እንጀራ መብላት እንጀራ ራሷን ስንመጣ እንበላ ነበር እንዳይነቃ ብለን ለመኖር ነበር። ግን አባቷ ልክ ሲያያት በስማም ይላል። ገንዘብ ትሰጣታለች ግን እዛው ነው ብክን የምናረግባት። የሚጠቅምም አይደለም የሚሰጣትን ብር የሚጠቅም አይደለም። እናቷንም አትረዳም ምንም ነገር ነይስቲ እናቷ እሷ አንዳንዴ አትነቃም። ይሄ አባቷ ነው የሚነቃው። ያንቃታል ጉሮሯን። አዎ ያንቃታል እና እንደው በተለይ የእመቤቴ ማርያምን ስም እንድትጠራ ሳስገድዳት ያኔ በቃ ትግል ነው። እንደውም የሞተች ነው የሚመስለኝ በስልክ ማለት ነው። አዎ እና ጥይት መታኝ ያለች ዕለት ለእናትሽ እንዳትነግሪ አልኳት። ምንሽ ላይ ነው? እግሬ ላይ ነው። እሺ ተሰብሯል? አልተሰበረም። ያው እንግዲህ ትንሽ እውቀቱም ስላለኝ በቃ ካልተሰበረ ይሻልሻል። ግን ከዚህ ሴትዮ እጅ የምትወጪው አሁን ነው። ያው ጦርነት የምታውቁት አሁን ሶሪያ ጦርነት ላይ ናት እና ያ እዛ ከተማው ከመያዙ በፊት ነው እሷ እንትን ያለችው። አንክሽና ከዚህ ሴትዮ አምልጠሽ እኔ ጋር በቃ ወደዚህ እንድትመጪ ብዬ እንትን አልኩኝ። አነከሰች፣ ግን አልተሳካላትም። ለእናትሽ ግን እንዳትነግሪ እንዳልኳት አልነገረቻትም። ስትደውል አመጣጧ ራሱ ተአምር ነው። እኛ ትመጣለች ባላልንበት ሰዓት እያለቀስን በቴሌቪዥን የሚታየው በጣም ታሪክ ስለነበረ በቃ አትተርፍም እቺ ልጅ እዛው መቅረቷ ነው እያልኩኝ እንትን ስል እመጣለሁ ሳትለኝ ሌሊት ደወለች። የት ነው ያለሽው ስል ቦሌ። በቃ አላመንኩም። ይሄ እግዚአብሔር ስራ ነው ብዬ ሰገድኩኝ። ተነስቼ እናትየውንም አስነሳው። መታለች ስላት አላመነችም። እሷም ወደቀች እና እኔ ነኝ ተነስቼ ሄጄ ከዛ የተቀበልኳት። ስትመጣ አታነክስም። በቃ ተአምር ነው ብቻ የእግዚአብሔር ተአምር ነው። እሷ በመጣች በሁለተኛው ቀን እሷ የነበረችበት ቤት አካባቢው በሙሉ በቃ ታርሷል፣ በዚህ በፈንጂ በምን እና ጓደኛዋን ይዛን የመጣችው በአጋጣሚ። እሷንም ስጠይቃት በቃ እኛ እንዴት እንደመጣን ሁሉ አናውቅም፣ ግን ክፈሉልን ብለናቸው አልከፈሉልንም። ትንሽ ሳንቲም ነበረን፣ እሷን ከፈልን። ብዙዎች ወደ ውጭ ሀገር ሄደው አገልግሎታቸውን በዛው አጠንክረው እንዲይዙ በዚህ አይነት የክፉ መንፈስ የአስማት እስራት ታስረው እድላቸው፣ ዘመናቸው፣ ሞታቸው ሁሉ ከዛ ግቢና ቤት እንዳይወጣ አድርገው በመንፈስ ጠፍረው ያቆዩቸዋል ማለት ነው። ቤተሰቦቻቸውንም በፍጥነት ይረሳሉ። መርሳት በጣም የተለመደ ትልቁ ችግር ነው። ልጄ ጠፋ ወይም ልጄ ጠፋች የሚባለው በዚህ በአስማት እየታሰሩ እድሜ ልካቸውን ተገዥ ሆነው ይኖራሉ ማለት ነው። የማሚ ስጋ በየአመቱ ነው የሚቀነሰው። አዎ ብዙም በየአመቱም ባይሆን ልክ በየ8 ወሩ እንዲህ ሲደርስ ብቻ ወዲያው ነው የሚታረደው። እሷም ወዷ ቶሎ ስለሚያብጥ ወዲያው ኦፕራሲዮን ትሆናለች። ስጋ የሚያወፍሩ መናፍስቶች አሉ የሚያደልቡ። ያ እንደ ግብር ነው በራሳቸው ህይወት ውስጥ እንደ ግብር ሆኖ ስለሚገኝ በየጊዜው ኦፕራሲዮን እየተደረጉ ስጋቸው ይቀነሳል። ይሄ በውጭው ዓለም የተለመደ የመናፍስቱ የዛሩ ግብር ነው። እንዲህ አይነት ሰዎች ዲያብሎስን የሚያመልኩ ርኩሳን መናፍስትን የሚጠሩ የአጋንንት ኃይልን እና አኗኗርን ትምክት የሚያደርጉ ናቸው። እንግዲህ እንደ አጋጣሚው ሆኖ ደግሞ እሷ የደረሳት እንዲህ አይነት አስማተኛ ሴት ቤት ነበረ ማለት ነው። ምግብ ልጆቹ እንጀራ ሳቀርብላቸው እሷ እንዲየቀረበ ስትንቀጠቀጥ እኔም ሳልበላ ማድረበት ቀን ነበር። እሷን እያሰብኩኝ መምጣትሽ ደስ ሲለኝ እንደገና እንደዚህ ሆነሽ መጣሽ ብዬ በቃ ጠዋት ማታ እየየ ነው ማዘን ነው። እግዚአብሔር ሰምቶኛል። እሱ እግዚአብሔር በቀኑ ይሄ ነገር ሊሆን ቻለ። አሁን ሳያትም ፔሪየድ የሚባል ነገር አልጠረጥርም። ምንም ነገር እኔ መምጣቷን እንጂ ምንም ውስጧንም አልፈትሽም አላውቅም። አሁን ከእህቷ ጋር ነበር የምትተኛው፣ ይነጋገራሉ መሰለኝ። አይ እንደዚህ ይላሉ። በኋላ መጨረሻ ይሄንን የሚያወቁት እዚሁ ነው። እዚሁ በእርሱ የሰማሁት እንጂ መቅረቱንም መምጣቱንም ምንም አላውቅም። ልብሶቿ ያመጣችው ልብሶች 2 ሻንጣ ከዛም ይበልጣል። ግን ከዛ አንድ ልብስ አንስታ አትለብስም። በቃ የሁሉ ችግር እንዳለ ያወቁት እዚሁ የተፈታውን በርሶ ከእግዚአብሔር ጋር በርሶ እጅን ይሄን ሁሉ ማአት ያየ ነው። አሁን የወር አበባ ሲመጣ እኔ አንድ አክስት ሞታኝ 40 ሄጄ ሌሊት ከዛ ስመለስ ትንሿ የእሷ ታናሻለች ፀሐያ ልጅ እኛ ቤት ስንታየው እኮ ፔሬድ መጣለች። ከዛ ፔሬዱ ሳይሆን የሆነ ነገር ሽንቴ ስቀመጥ ተወርብሮ
ምን ተጠቀመው እንትን አለ እዛ ክሊኒካችን ተወርብሮ እዛ ተጠቅልሎ ወጣ። በግድ በመከራ ታግላ ነው ያወጣችው። እኔ እንደደረሰ ግን መድኃኒዓለም ይድረስ ይድረስላችሁ። ወላድ አትጨነቂ፣ ወላድ አትጨነቅ። እኔ እንደተደሰትኩ እኔ ዛሬ ማለት ልጄ አሁን ነው የምንተያየው። ከመጣች እኔ ናፍቆቷም አልወጣልኝም፣ በደንብም አላየዋትም። አሁን ገና እያየዋት ነው ያለው። ተደስቻለሁ። ያልታሰበ ነቀርሳ ነው ከወዷ ተወርውሮ የወጣው። ቅዱስ ሚካኤል ክብር ምስጋና ለእሱ ይሁን። ተመስገን እልል ባሉልኝ። አባታችንም እድሜ ይስጥልን፣ እድሜያቸውን ያርዝምልን። ዶክተር እስቲ ነው ወደዚህ ምንድን ነው የወጣው ዶክተር? እኔ አላየሁትም። ለነገሩ ስራ ላይ ነበርኩኝ። ግን እህቷ ስትነግረኝ በቃ የሆነ ነገር ሁለት ሆነን ጎትተን ያወጣ ነው ያለች። ሁለት ሆነን ጎትተን ያወጣ ነው አለች። ለምን ታዲያ ሲንክ ላይ ለምን እንትን ላይ ለምን አታስቀምጡልኝም ነበረ? እዛ ለህዝብ ማሳየት ነበረብኝ አልኩ። አምልጦኛል። ያው ጉድጓድ ስለሆነ ጉድጓድ ውስጥ ገብቷል። እና ግን ትንሽ የተለየ ነገር በቃ እና እሱን እንትን ካሉ በኋላ በማግስቱ ዛሬ 23 24 ትላንት ነው ከትላንትና የወር አበባ ከትላንት ወዲያ ነው እንደዚህ መጥቷል የወር አበባ አሉኝ። ይሄንን ሁሉ ለምስክርነት እንግዲህ ሄደን እንትን ማለት አለብን ብለን ዛሬ ስራ ትቼ ነው የመጣሁት። እና እኔ ምን ሌላ የምለው ነገር የለም። እና እባካችሁ ልቦናችሁን ለእግዚአብሔር ግልጽ አድርጉና አባታችንም በእግዚአብሔር ትእዛዝ እኛን ለማስተማር ወገባቸው እስኪንቀጠቀጥ ድረስ እኔ እመለከታለሁ። ጸበል ሲረጩ እኛ እንተራመሳለን። ግን ሁሉ ነገር ሊደርስ በሚችል እንትን እባካችሁን ስለ እግዚአብሔር እኔ ትልቅ ነገር እኔ ቤት ውስጥ የተፈጠረው ሁላችሁም ጋር እግዚአብሔር እንዲደርስ ነው እኔ የምለምነው ከእንግዲህ በኋላ። እና እባካችሁን ልቦናችሁን ክፍት አድርጋችሁ ጸልዩ። እዚህም ከመጣችሁ በኋላ የሚባለውን ነገር ከልብ አዳምጡ። ቅዳሴም ሲጀመር እባካችሁን እንቅስቃሴያችሁን ግቱ። ይሄንን ነው የምለው። እና እግዚአብሔር ለሁላችሁም እንደኔ ይስማ። ቅዱስ ሚካኤል ከሁላችንም ጋር ይሁን። አዎ ስምህንና እንደው አድራሻን ብትነግራቸው። ስሜ ጌቱ ጋሻው ነው፣ ዶክተር ነኝ። አድራሻዬ ወደ ቅዱስ አማኑኤል ቤተ ክርስቲያን ነው። የራሴ የሆነ ክሊኒክ አለኝ እና እከታተላለሁኝ። እኔ ረጅም ጊዜ ነው ስከታተል። ግን ምክንያት የሆነች ልጄ ናት። እኔ ባለቤቴን ይዤ የመጣሁት ብዙ ጊዜ እኔ ከስራ ስመለስ ከባለቤቴ ጋር ጋጭ ነበር፣ እጣላ ነበር። ብዙ ታሪክ አለን። ተጣልተን ሁሉ ተለያይተን ነበረ እና እርኩስ መንፈስ እንደዚህ ጉልበት ያለውና እኔን እንደዛ ያደረገኝ አልመሰለኝም ነበር። ዶክተር የሚፈራ ይመስል ነበር። አዎ፣ ግን እኔ ጸሎት አደርጋለሁኝ። እሷንም ባለቤቴንም እገፋፋለሁ ጸሎት እንድታደርግ። እንደዚህ አይነት ጉልበት ያለው አይመስለኝም ነበረ። ያው እና ተለያይተን ከዛ ልደታ ሄጄ ያለቀስኩኝ። ሽማግሌዎች ገብተው እናስታርቃችሁ ሲሉ ልደታ ማርያም ነው የምታረቀው። እሺ ከታረኩኝ አልኩኝ። እዛ ገብተን ፍርድ ቤት ሁሉ ቀርበናል እና እዛ ገብተን ነው የታረቅነው የልደታ ዕለት ራሳችሁ ማለት ነው? አዎ። ግን ህልም አይቼ ነው እኔ ነበርኩ ትንሽ ጠንከር ያልኩት። ህልም ካየው በኋላ በቃ ይቅርታ ብዬ ነይ ይቅርታ አለሽ። ወዴት ትሸቻለሽ? ሽማግሌ ማዕከላችሁ አልገባም? አዎ ብዙ ታግለናል። መጀመሪያም ሳይሆን ሶስተኛ ጊዜ መጨረሻው መለያየታችን ጊዜ ነበረ። ብዙ እንሰራለን። እግዚአብሔር የተመሰገነ ይሁን። ስንገናኝ 5 የለንም። ግን እግዚአብሔር አምላክ በሱ ፈቃድ ሆኖ እሱም ሐኪም ሆነ። እኔም ሙያውን ባይኖረኝ ስርስሩ ይሄዳለሁ። ልጆቼን እወዳለሁ፣ ትዳሬን አከብራለሁ። እዚህው አዲስ ከተማ እንዳለን የአባቱ መኖሪያ ቤት ነበሩ። እዛም ሳንስማማ እኔ ነበር መበጠብጣቸው። ልክ ፍቅር ሲሆኑ ከሷ ጋር ጣላለሁ። ከሷ ጋር የሰራችበትን ብር በቃ እሱ ሂሳብ በሚያስብ ሰዓት አጎልባታለሁ፣ ብድግ አረግባቸዋለሁ። ልክ የሂሳብ ሰዓት ሲደርስ ብክ እናረጋለሁ። በዛ ሰዓት ሰውዬው ሁለቱ ሲጣሉ ደስ ይለኛል ብታይ በማል
መጀመሪያ ግን ሁለቱን ነው እናትና ልጅ እና አጣልቼ ወደ ሰውየው ጋር ማደርሰው። ሰውየው ጋር የምታደርሰው ዶክተር ጋር ማደርሰው። እሺ ዶክተሩ ጋር ማደርሰው። ከዛን ዶክተር ደግሞ ብታይ ሲማታ ስምቱ እኔ ደግሞ በምትመታ ሰዓት ደስ ነው የሚለኝ። ለምን ከኛ ኋላ እንድትቀር በቃ አሳስሮ ቤት ውስጥ ያስቀምጣታል በእግር ብለት በዛ። አንተ ስራህ ነው? አዎ እኔ ነበር የምሰራው። ግን እኛ ቤት ዱቅ ማለት ይመቸናል። ግን አንዳንዴ ደግሞ ካልቃመሽ ደግሞ የእናቴ አዚም ይመጣል። በቃ እሱ ዱካክ ሲጭንብኝ በቃ ሂጂ እንዴት ነሽ ምናምን ብዬ አንቺ ጓደኛዋ? አዎ ሂጂ አሳስቂ እመጣለሁ። አልበጠ ነው ታሙስ ከሰውነት ቶሎ በላ አሁን ተዘጋጅሽ። አፍላው ፈተን ዝግጁ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ ሰባት ጩኸት እንዴ ኪሎ የት ሄደ? የምን ኪሎ? ክብደቱ ቀነሰብኝ ዛሬ። የምን ክብደት? የሰውነቴ ሁሉ ክብደት ቀነሰ። መንፈስ ቅዱስ አሐዱ አምላክ። ደህና ዋላችሁ ነው? እንዴት? ደህና ነሽ? ደህና። እንዴት ነው? ዛሬ ከልብ ተፈወስኩ ማለት እችላለሁ። እግዚአብሔር አምላክ ክብር ምስጋና ይድረሰው ለሱ። ኪሎሽ እንዴት ነው? ኪሎ ይታል? ኪሎ ሳስቅን ስነሳ ኪሎ እንዴት ነው? ኪሎ ማለት እንዴት ነው? እኔ እንጃ ትንሽ ሰውነቴ በሙሉ ክብድ ብሎኝ ነበር ዛሬ። እሱ ምንሽ ነው? አባቴ ነው። ሰላም ኪሎ ያለችን እንዴ? ፈጣን የሆነ ኪሎ እሺ። ደህና ነህ አባ? እንዴት ነሽ? ደህና። እኔ እዚህ ስመጣ ብዙ ጊዜ የማርያምን ስም አልጠራም ነበር። ለምን? በቃ አስቀድሞ ጎሮሬን እንቅ ያደርገኛል። ስሟ ሁሉ ሲጠራ ጠዋት ማታ በቃ ማርያም ማርያም ሲሉ እንቅ ያደርገኛል። ተባርኮ ሲበላ ያንቀጠቅጠኛል። ተባርኮ ሲበላ ማም ሲባርክ ማይ ባረከው ነው የሚያንቀጠቅጥሽ? አይ ካልተባረከ ስበላው በጣም ነው መንፈስ የሚደሰተው። ግን ተባርኮ በሚበላ ሰዓት ሰውነቴ አስቀድሞ ከእግሬ ነው መንቀጥቀጥ የሚጀምረው። ከወዲሽ ምንድነው የወጣው ሰሞኑን? አላውቀውም ብቻ ታምቆ ነው የወጣው። እንደ በቃ አስቸግሮኝ በጣም ተጨንቄ ሰው የወለደ ነው እንጂ የሚመስለው መቼም እንትና የለም። ተጨንቄ በጣም እንትን አልኩኝ። ከዛ እህቴን ጠሯት። እዚህ ያረነ ያግዥኝ አልኳት። ጓንታ በዛ ሰዓት በቃ ወዲ ትንሽ እንዲህ እብጠት ነገር ነበረው። ከዛን ተጨነኩኝ። ኧረ ምንድነው ብዬ በያው በዚህ ሳውን በሽታ አልይዝም ብዬ ጓንታ አድርጌ ነው በቃ ጎትቼ ተጨንቄ። ብዙ ጊዜ እጨነቃለሁ፣ ግን ቤተሰብ ሽንት በምሸና ሰዓት እጨነቃለሁ። በጣም ያመኛል። ቤተሰብ አለማስጨነቅ እያልኩ እንቅልፍ እነሳለሁ መሰለኝ አላውቅም። ቤተሰብ እንቅልፍ አላስተኛም እህቴንም ይመስለኛል። በቃ ቤተሰብ ከማስጨነቅ እያልኩ ውስጥ ነው በቃ ጭኜው ውጪው ነው በቃ እንትን የምለው ልናገርልና በቃ እረሳዋለሁ። በሆነ ምክንያት ላይ ሆነና በሽታው ይጠፋብኛል። እኔ የምለው ፔሬድ መጥቷል? አዎ መጣ። ሐሙስ ዕለት ነው እንደዚህ መጣ። እሺ ነገርሽታል? ልናገር ነበርኩ አንዳንዴ እረሳለሁ ትንሽ። አዎ በስንት አመት መጣ? አላይም ነበር ሶሪያ እያለሁ በቃ እኔ እንደውም እዚህ በቃ እድሜ ከፍ ካለ ከ25 ወይ 25 24 ላይ የሚቆም መስሎኝ እዛ ተደሰትኩ። ስራ ላይ ምናምን ነገር ጓደኞቼ ሲመጣባቸው ለማዳም መራፉ ደስጭ መጣ ይላል። እንዴ እናንተ ሰዎች ምንድነው? እኔ እኮ አይመጣም ብዬ ፍሪ ነው የምሆነው። ሲቀርብ ፍሪ ሆናለሁ፣ ሲመጣ በቃ እዛ 6 አመት ከ8 ወር ላይ አላይም ነበረ። አባትሽ ዶክተር ነው እንደዚህ ቀረ ብለሽ ለምን አላማከርሽም? እረሳለሁ በቃ ለማዳም ነግሬያታለሁ። ማዳሜን በምነግራት ሰዓት እስቲ ቆይ አልትራሳውንድ ትነሻለሽ ብላኝ ሆስፒታል ይዛኝ ሄደች። ስሄድ በቃ ምን መድኃኒት ሰጠች። መድኃኒት አንዱ 126 ፍሬ ነው፣ አንዱ 68 ናቸው። ጠዋትና ማታ ነው የምወስደው የነበረው። አሁን እንዲህ ታቦት በሚመጣ ሰዓት ሰንበት እየቆጠርኩ እዛ ጸልያለሁ። ጸልዬ ልክ ግማሽ ሰዓት እንደጨረስኩ አንድ ቃል አጥብ ስል ይሰበርብኛል። በዛ ሰዓት ብስጭትልና ይሄ የታቦት በምጠራ ሰዓት የዚህ ቤት ዕቃ ይሰበራል፣ በቃ አልጸልይም ብዬ ታውኩት። ዘዴው ነው ይሄን እኮ ዘዴው ነው ይሄን የሰራው።
አዎ በቃ ጸሎት ወይ ማርያምን በሚል ሰዓትም ልክ ከሴትዮዋ ጋር እፋጃለሁ። የሷ የማርያምን ስልም ከጠራው ከሰውየውም በቃ ከሴትዮዋ ጋር ፍቅር አይኖረኝም። ይሄ ነገር አይ በቃ እንግዲህ ሁለተኛ የራሱ ጉዳይ ብዬ በቃ እኔ ማዳም እኔ ከአንቺ ጋር ነው የምጸልየው አልኳት። እንዴ እኔ ስምፈልገው እኮ የኔ ፍቅር በቃ እሷም ፍቅሯ እየጨመረብኝ መጣ። 2 ወር ከገባሁ ከ2 ወር በኋላ ማዳሜ እናቴን ነው የመሰለችኝ። በቃ እናትሽን ረሳሽ? ረሳኋት። በቃ ማዳም ልብ የእናቴ ልብ እሷ ጋር ነው ያለው ማለት ነው። በቃ ሲጨነቅ ምን በቃ እሷም ልደውል ስላት አታስጨንቂ ምን ችግር አለ ነው ያለው ልጅ ነይ ምናምን ትልና ያ የፈረደበት ላፕቶፕ ኮምፒውተር ትሰጠኝና ቁጭ ብለሽ ኢንተርኔት የሀገርሽን ሙዚቃ ክፈች ትለኛለች። ተሳስቼ መዝሙር ከመጣብኝ ኮምፒውተሩን ስነካ መዝሙር መጣ። ልክ ሲመጣ ሴትዮዋ ቢላ ይዛ መጣች። ይሄንማ ክፈች ያለች ስትለኝ እራሱ ነው የመጣው አልኳት። በያጥፊና ሌላ ክፈች አለች። መዝሙር መሆኑን እሷ እንዴት አወቀች? ዘፈን ነው አትያትም? ታውቀዋለች። እንደዚህ ነገር እንደርሶ የለበሰ ነው ባታዊ ነገር ነው በኢንተርኔት ላይ ልክ እሱን ሳይ መጣች። እሷም ጮች። እኔም በቃ አልወደድኩትም። ጭንቃቴ በቃ ልክ ጸሎት በቃ እስቲ በዛሬ እስቲ እናቴን እንኳን ትንሽ ላስብ ብዬ እጸልይና እንትን ስል ግማሽ ሰዓት አባታችሁ ነኝ ብዬ በሰማይ የምትኖር አልጨርሰውም። በቃ በዛ ሰዓት ከሷ ጋር ያባላኛል ከሴትዮዋም ከሰራተኞቹ። ከዛን በቃ ይቅር ብዬ ጸሎቱን ከተውኩ በኋላ የሰራተኛ አለቃው እንኩኝ እዛ ቤት ውስጥ ጸሎቱ ሲቆም የሰራተኛ አለቃው? አዎ ሰራተኛ 3 ነው 4 5 ገቡ። ኢንዶኔሲያ ፊሊፒን ገቡ። ከዛን ሲገቡ ሴትዮዋ በቃ ለኔና ለሰውየው ላንቺ ምሳ አንቺ ስራት በቃ አንቺ ምግብ ስሪ እነሱ ቤት ጽዳት ያዝዱ ተቆጣጣሪ ያለችኝ። እንደዚህም ስትቆጣጣ አንዳንዴ ደግሞ ራሴ ያስብና እንዴ ተውት ቁጭ በሉላቸዋለሁ ሰራተኞቹን በቃ ፍቃድ ለኔ ነው የሚጠይቁኝ። አለቃውንኩኝ በቃ እዛ በቃ ደንበኛ ፕሬዝዳንት ሆነች። አዎ በቃ እዛ ሴትዮዋም ተመቸችኝ። በቃ በጣም ሳስበው አንዳንድ ጊዜ እንዴ ምንድነው እላለሁ። ግን በቃ የታቦትን ስም በምጠራ ሰዓት ግን ሰላም ፍቅር አይኖረኝም ነበረ። በቃ ከሷ ጋር ሆኜ እንደዚህ በማረግበት ሰዓት ሰራተኛ ሲመጣ ፍቃድ ይጠይቀኛል። ዛሬ ስልክ ልደውል ነው ዛሬ እንደዚህ ነው ሲል በቃ ማሚ እንደዚህ ጎሏቸዋል እነዚህ ሰዎች እንደዚህ በቃ አይዞሽ እያለን ቁጭ በይ ትልሻለች። ሳሎን ላይ እንደው እንደ ሳሎን ቁንጅና ቁጭ አትደረግሽ? አዎ ልደቴን ደግሞ ታከብርልኛለች፣ ሁልጊዜ ታከብርልኛለች። የእሷን ስጋ እንደሰጠችሽ ግን ታውቂያለሽ? አላውቅም፣ ግን በቃ እሱን እንደዚህ አመት ባልደረሰ ልደትሽ ነው በምትልበይ ሰዓት በቃ ደስ ነው የሚለኝ። ነገ ልደቴ ሲሆን አጥባ ነው እሷ ነች ጸጉሬንም ሁሉ ነገሬን አጥባ የምታስቀምጠኝ። አንዳንዴ እናቴም ትመስለኛለች። እናትሽም ትመስልሻል? አዎ አጥባኝ። ይሄ ደግሞ የሚያንቀጠቅጠኝ ደግሞ እዛ ነው የጀመረኝ። በሽታው ተነሳብሽ ብላ የሀገርሽ በሽታ ነው ብላ ነው። ይሄ ደም እንትን የግመሉ ደም አለ አንደፋውም እሱ ነው እንትን መዘፍዘፊያ ላይ ደሙ በጨርቅ እንትን ተብሎ ይጨመቅና ይቀመጣል። በሽታሽ በቃ ልክ ሰዓቱ እየጠበቀ የልደት ቀን እንደዚህ ሐሙስ ቀን ነው ደግሞ የሚነሳበት ማንቀጥቀጡ። ተነሳብሽ ብላ ታጥበኝና ከጸጉሬ እስከ እግሬ እስከ ጥፍሬ ድረስ አጥባ ጨርሳ ያንን ቅባት ነው የምትቀባኝ የደሙን። አዎ ከዛ እሱን በምትቀባኝ ሰዓት በማግስቱ በቃ የኔና የሷ ፍቅር በጣም ይጨምራል። በቃ ይጨምራል፣ በጣም ይጨምራል። በቃ ቤተሰብ ሁሉ እረሳለሁ እሷን ሳይ። ያው በመንፈሱ ቻርጅ ታረጋታለች ማለት ነው። የሰው ቻርጅ እንግዲህ ተመልከቱ። ርቃኝ ራሱ ግማሽ ሰዓት ወጣ እንኳን ካለች በቃ የት ሄድሽ ብዬ አስጨንቃታለሁ ስልክ ላይ። የት ነሽ በሰላም እናትሽን የት ነሽ ሳትይ እሷን የት ነሽ ትያለሽ። ለግማሽ ሰዓት እንድትርቀኝ አልፈልግም። በቃ ወጣ ስትል ለቅሶ ይጀምራለሁ። በቃ አንዳንዴ ይዛኝ ትሄዳለች። በቃ ነይ ምናምን ነገር እንድትቆይ አልፈልግም ነበር ቢያዩ። አሁን እዚህ ከመጣሁ በኋላ ለእነሱ ራሳቸው ትንሽ ደህና ሲሆን ወይኔ ማሚ እኮ በእናታቸው አልደወልኩላትም ስል አስቀድሞ ቶሎ ብሎ በስመ አብ ወልድ ይላሉ። አዎ ምንድን ነው ምን ሆነች ሴጣን ነች ይላቸዋል አንዳንድ ጊዜ። ኧረ ስሟን በፊት ሲጠሯት እሷን ለማስመስገን ብዙ እናገር ነበር። አሁን እዚህ ከመጡ መመላለስ ከጀመሩ በኋላ ማሚ ናፈቀችኝ ብላቸው ሳትሉ ብሎ በስመ አብ ወልድ ነው የሚሉት። አንቺ አትም እንደ ታዲያ ስጋዋን አብልታ እኮ እዛ አንቺን እድሜ ልኳን ባህሪያ ልታረግሽ ነው የፈለገው። አላውቅም ነበር እንደዛ እንዳረገችኝ፣ ግን በጣም ትናፍቀኝ ነበር ሰሞኑን ሁሉ። የሚገርም ነው። በግመል ስጋ አድርጋ ነው የሰጠችሽ። የራሷን ስጋ ቆርጣ ጨመር ማለት ነው። እግዚአብሔር እሺ ለዚህ ያበቃኛል። በርቺ ማተብንም በደንብ ሰሪ፣ መስቀል ሰሪ። እሺ አባት እሺ ክብር በርቺ ዶክተር በርታ በል እንግዲህ